በስኪን ጠጪ ያግዝሻል። አይ እኔ አልጠጣም። ለምሮ በሩን ክፍት ያደረከው ከሆነ ሰው እየሸሸ እንደሆነ ያስተውቃል። እንዴት ምንም ነገር ሳትሆን ትቀራለህ? እንዴት አንድ ፍሬ ልጅ መጠበቅ ያቅተዋል? እንዴት አሁን አምልጠናል። ባንቀያየም ነው የሚሻለው። ይሄ ነገር እስኪያልቅ ጫፏን እንዳትነካት። አንሳው በአምላክ። እና ቀጣዩ ፕላን ምንድን ነው? ዛሬ ቀን ጉድ ፈላ። በሰላም ነው? ረፍ ጭራሽ ጎተታ ይዘልኝ መጣ። ለምሮ በሩን ክፍት ያደረከው የሆነ ሰው እያባረረ ከሆነ ገብተህ እንደዘጋው ነው። አወራረህ እኮ ልክ አልነበረም። ከሆነ ሰው እየሸሸ እንደሆነ ያስተውቃል። አዎ እየሸሸው ነው። ከነዛ አውሬዎች እየሸሸው ነው። አሁን አምልጠናል። ይሄ እንደ ፊልም አይደለም። ዝም ብለሽ አምልጠናል ማለት አይቻልም። አሁን ቁጭ በይ። ወይ አብራት ተቀመጥ ወይም አፈልገው ከሆነ እጅን ስጣትና ይዘው ተቀመጥ። ቁጭ በሉ። አሁን ምን ልናደርግ ነው? ድጋሜ ጥያቄ እንዳትጠይቂ። አንድ ጊዜ ቆይ በአምላክ። ምንድን ነው የሆነው? ሁሉንም ነገር ነግሬያታለሁ። እረፍ። የትኛው ሁሉንም ነገር? ሁሉንም እያልኩ የትኛውን ነገር ትለኛለህ እንዴ? ቆይ አብነት ምን ሆነሃል? አንተ ራሱ ምን ሆነሃል? ይሄ የተጠራቀመው ብስጭት ማሰብ ከለከለ እንዴ? ቆይ ወዴ ልታመልጥ ነው? እቺን ሴትዮ የት ይዛት ልትሸሽ ነው? ሴትዮ? ሰውዬ ብልሽ የኔ እናት። አባትሽ ይሄን ጉድ ካወቀ ጾታሽን ሁላ ነው የሚቀይርልሽ። አንተን እንኳን ሰው እንደሆንክ እንድትቆይ ሊያፈቅድልህ ይችላል። ለነገሩ አይፈቅድልህም። አባቷ ለመሆኑን ነግሬያታለሁ። እረፍ። ጭራሽ ነገሩን ደህና አድርጋ አግማምተህልኛላ። ይኸውልህ አብነት፣ እርዳታ ያስፈልገኛል። ማምለጥ አለብን። እሺ በምን ልርዳ? በገንዘብ፣ በሀሳብ፣ በቁሳቁስ፣ በሚዳሰሱ በማይዳሰሱ? አብዳል እንዴ ሰውዬ? ገንዘቡን እኔ መሸፈን እችላለሁ። የምትፈልጉትን ያህል ገንዘብ አለኝ። ይኸውልህ የሰውየው ሀሳብ ምን ያህል ጠንካራ እንደሆነ መጀመሪያ ተገንዘብ። እሱን ስለማውቅ ነው ወደዚህ የመጣሁት እንጂማ ብድግ ብዬ ወደ አንዱ ጋር መሄድ ከብዶኝ አይደለም። እኔስ? አንቺ አፍሽን ትዘጊያለሽ። እሺ አሁን ሴትዮዋ ላይ አትበሳጫጭባት። መጀመሪያ ተረጋግተን ማድረግ ያለብን ነገር እናድርግ። ግን ከዛ በፊት ምግብ መመገብ አለብን። ላምና አልችልም። ዛሬም ምግብ እንዘዛልክ? አዋ ይኸውልህ ቆንጆ ሀሳብ ለማሰብ መመገብ አለብን። ስለዚህ ምግብ እናዛለን። ይኸውልህ ካዘዝን በኋላ 10 ከ10 የሆኑ ሀሳቦችን እናስባለን። ኤ ፕላስ የሆኑ ውጤቶችን ደግሞ እናመጣለን ማለት ነው። ቤት ውስጥ ደግሞ ሜኑ የለም። እኔ አዝዤ እመጣለሁ። እናንተ ብቻ ዘና ብላችሁ ጠብቁኛ። መጣ የነጭና የፍቱ ስራ የጭጫጮት ታቀታኝ ምንድን ነው እየሆነ ያለው? ቆይ ይሄ ልጅ አልሰጣትም እንዴ? በአምላክ ለነገሩ በምን ልቡ ለሰው አዝኖ ሳይሰጣት ይቀራል? እርግጠኛ ነኝ ይሰጣታል። ታዲያ ምንድን ነው? እንዴት ምንም ነገር ሳትሆን ትቀራለች? ምንድን ነው እየሆነ ያለው? ጭራሽ መልስ እየመለሰችልኝና እየተወጣጠረችብኝ እላይ ላይ ትፈነጫለች። ወይ ፍቱስ፣ ስንቱን ነገር በምፈልግበት መንገድ እንዳላስገድኩኝ ለዚህ ጫጩት እንደዚህ ልሆን? ወይኔ ይሄ ሊሆን አይችልም በጭራሽ። ሄሎ፣ ደህና ነኝ እንምለው። የሰጠሽኝ ዕቃ በምን ያክል ጊዜ ነው ውጤት የሚያሳየው? እርግጠኛ ነሽ? አንዳንድ ሰው ላይ ካልሆነስ 4 ቀን? ጥሩ። አንቺ በዚህ ልክ እርግጠኛ ከሆንሽ ስህተቱ ከኔ ሊሆን ይችላል። ግድ የለም አጣራለሁ። አዎ ባንቀያየም ነው የሚሻለው። ደህና ሁኚ። ምናልባት ኮልቶላት እየወጣ ሳትጠጣ ቀርታ ሊሆን ይችላል።
ይች እስስት እንደዛም ከሆነ ደግሞ ከአንድ ብለን እንጀምራታለን እንጂ አንላቀቃትም። ችሞ አስራባ በአምላክ 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 አንሳው በአምላክ ዛሬ ቀን ጉድ ፈላ። አንሳው ሄሎ፣ ስራ ላይ ነው። መልሼ እደውላለሁ። እዚህ ግን ያለው ስራ ገደል ገብቶልሃል። ምን ማለት ነው? ልጅቷም የለችም ማለት በዚህ ሰዓት ትምህርት ቤት አይደለም እንደምትወል። አንደኛ ቅርብ ሰዓት እዚህ ነበረች። ሲቀጥል ደግሞ አዳሪ ትምህርት ቤት አይደለም ልጅቷ የምትማረው። ልብሷ እንዳለ እዚህ የለም። ቁም ሳጥን ውስጥ ራሱ አንድም ነገር የለም። ያደደበው ልጅ ላናግራት ብሎ ወደ መኝታ ቤት ይዟት ገብቶ ነበር። እኔ ወደ መኝታ ቤት ስገባ እውነት እዚህ ውስጥ እጁ ካለበት ወንድምሽን መቅበር ስለማይቀር ተዘጋጅ። ምን ማለት ነው? ጥፋት ሲሰራ ብቻ ነው እንደ ወንድም የሚሆነው? ወንድምሽ ባይሆን ነበር የሚሻል። ይኸውልህ አንድ ነገር በተፈጠረ ቁጥር ወንድምሽ አትበለኝ። አሁን ስልኩን ዝጋው። ምን ይላል ይሄ? አትጨርሱም? እኛ ራሳችን ካላለቀን ነው። አትበላንም ብለን ነው እሷ እኔን ነው? አይ እሷን ነው። አንተ በእናትህ ከኔ ይዘብኝ የመጣው እንዴ? እንደወረደች አለች ነው ከሀብታም ቤት። ስማ እኔ ሀብታም ልጅ ጅል ነው ሲባል እንደዛ አይመስለኝም ነበር። እኔ ግን ጅል አይደለሁም፣ መሮይ ስለነበር። አይ አንቺ ጅል አይደለሽም፣ እንደውም ንጹህ ልጅ ነሽ። እሱ ነው ጅሉ። እረፍ አንተ ጀንትሉ መሆነ ነው። ቀልደን የሚቀጥል ከሆነ ተነስቼ እወጣለሁ። ይኸውልሽ ሲጀነትል ከባድ ሰው ነው። እየቀለደ አይደለም፣ የምሩ ነው። ተነስቶ የሚሄድ ትልቅ አቅም ያለው ልጅ ነው። እሺ አሁን ወደ ጉዳያችን ንግባ። ሌላውን ካንተ ጋር እናወራለን። ማድረግ ወዳለብን ነገር ብናተኩር ይሻላል። እሺ ይኸውልህ ወደ ቤት ብትመለሱ ነው የሚሻለው። ወደ የትኛው ቤት? ከአሁን በኋላ ካቋረጥሽው ወደ ውጭ ትወጫለሽ። የትም ብትሄዱ በምንም መንገድ እንደማታመልጡ ከኔ በላይ አንተ ታውቃለህ። ወረቀቱን ደግሞ ቀስ ብላ ትፈርማለች። ለእሱ ደግሞ ሌላ መንገድ እንፈልጋለን። ግን እኮ ወረቀቱ ተቀዷል። እሺ ምንም ችግር የለውም። ድጋሚ መዘጋጀት የሚችል ወረቀት ስለሆነ አያሳስብም። ግን እንደገባችሁ የተቀደደውን ወረቀት አንስታችሁ ጣሉት። ይኸውልህ አሁን ህብስት ከቤት ለማምለጥ ስትልና ያስካት። ስለዚህ ወደ ቤት ይዛት ተመለስ። ለማምለጥ ያነሳሳትን ሀሳብ ደግሞ እናንተ አስቡበት። ዋናውን ድርሰት ከጻፍኩላችሁ በቂ ነው። ከይፍቱ ጋር ስለተጣላሽ ነው የወጣሽው። እሺ ምናልባት ወረቀቱን መቀደዱን ካዩት ደግሞ ተናዳሽ ስለነበረ ፈርሚው ስለሽ ቀደድሽው። ከዛ በኋላ እኔ በዴት አስፈራራውሽ። በጣም ስለፈራሽኝ ወጣሽ። እሺ ረዳት ደራሲ ጀንትሩ በሉ አሁን ሳታስባንም ቀጥ ብላችሁ ሂዱ። እሺ እንሂድ። እሷን እርሻት እመለሳለሁ። አዎ አድርሳትናና ብዙ የምናወራው ነገር አለ። አንቺ ደግሞ እዛ እጅሽ መታጠቢያ አለ፣ ታጠቢ። እሺ ስማ እንዳትቆይሽ። እንዴት አይነት አጋሰስ ልጅ ነው? እንዴት አንድ ፍሬ ልጅ መጠበቅ ያቅተዋል? እንዴት ሰውነት ብቻ መወጣጠር ብቻ ምን ዋጋ አለው? ምንድነው ለሱ አመኘ የምሰጠው? ምን አይነት ነገር አመኘ ልስጠው? እራሱ ሲመጣ ብትጠይቀው ይሻላል። ማን ሊመልስልህ ነው አሁን በባዶ ሜዳን የምትንጫጫው? ማንም እንዲመልስልኝ አይደለም ማወራ። ተበሳጭቻለሁ። ተይኝ በቃ። ቆይ ምንም አላረግሻትም አይደል? እንዴ እኔ ምን አደርጋታለሁ? ጉድ እኮ ነው። ታዲያ በንዴት ወረቀቱን ቀዳዳ ሄደችበት ምክንያት ምንድነው? ይሄ ሁሉ ደግሞ የዛ ደደብ ወንድምሽ ጥፋት ነው። ራሴ ብይዘው ጥንት የገደልኩትን ጉዳይ
ለሱ ብሰጠው አክርሞ ገደል ከተተው። ቆይ እስኪ ምን አለበት ትንሽ ብትረጋጋ? ስልኬን እንኳን አያነሳም ሄደደብ። ደህና ነሽ የኔ ልጅ? አባዬ ይሄኔ ቆንጆ ልጅ በጣም ደህና ናት። ትንሽ ልጅነት ያጠቃታል እንጂ ምንም አይደለም። በጥፊ ልመታ ነው ብላ መጣችሁ። ስነ ስርዓት ብታስተምራት ጥሩ ይመስለኛል። ድንቄም ስርዓት ለዚህ ሆኖ በሬን ያደርጉት ብለ ስላረድሽው በሬ በኋላ እንነጋገራለን። ደህና ነሽ ልጅ? አላስፈራራሽም ብዬ ተስፋ አደርጋለሁ። ተስፋ አድርግ። ደህና ነኝ፣ አታስብ። ትንሽ ተናድጄ ስለነበር ነው ሳልነግር የወጣሁት። በጣም ይቅርታ። እኔም በደንብ አልተከታተልኩሽም ልጄ። ስራዬን ስል ችላ አልኩሽ። ከዚህ በኋላ ግን እንደዚህ አይሆንም። አትፍሪ እሺ? እኔ አለሁ። በደንብ እናወራለን። አሁን እረፊ። አንተ ከኔ ጋር ነህ። እሺ በቃ እኔ ወደ ክፍሌ ልግባ። አዎ በደንብ ተረጋጊና እናወራለን። እሺ ግን ነገ ማውራት እንችላለን? እንችላለን። እኔ ልጅ እወድሻለሁ። በቃ ግቢ። በአምላክ አንተ ተከተለኝ። ዛሬ ይህንን ነገር በዚህ መልክ በማስተካከል ፈጣሪን አመስግን። እሺ ይህን ደረቅ መልስ አትመልስልኝ። ይህን ነገር ባታስተካክል ኖሮ ማደሪያ መቃብር ወይም እስር ቤት ነበር የሚሆነው። የእስካሁኑ አዳሬ ነው። ከዚህ ብዙ ላይ ይቻላል። ማሾፈን ለምንድን ነው ስለተፈጠረው ነገር ያልነገርከኝ? ስንት ጊዜ ነው የደወልኩልህ? እንግዲህ እንዳየው ነው የተፈጠረው። ሁሉም ነገር አሁን ነው ያበቃው። የተፈጠረው ነገር ሳይፈጠር ስለተፈጠረው ነገር ልነግር አልችልም። ከቀበጧ ልጅ ጋር መሯሯጡን ትቼ ምናልባት ያንተን ስልክ ብመልስ ፍጻሜው የሚያስጠላ ሊሆን ይችል ነበር። እሺ ምንድን ነው ንገረኝ። ከትምህርት ቤት ያለ ሰዓት ስትወጣ ተከትያት ነበር። ከዛ ወደ ቤት ዘጌት ብዬ መጣሁ። ስገባ ግን እመቤቲቱ እየጮኸችባትና በጥፊ ልትመታት ነበር። ልትረጋጋ አልቻለችም። እንደ አንድ ሞልቃቃ ልጅ ክፍሏ ገብታ የማይሆን ንግግሮችን ስትናገር ነበር። ላረጋጋት ስሞክር ግን ባሰባት። ምንም አላረካትም አይደል? ብችልና ባደርገው ደስታዬ ነበር። ይሄ ነገር እስኪያልቅ ጫፏን እንዳትነካት ተናግሬያለሁ። ታዲያ ለምንድን ነው ወረቀቱን የቀደደችው? ጠዋት ትምህርት ቤት ስትሄድ አሳምኛት ተስማምታ እንድትፈርም ሰጥቻት ነበር። ከዛ ግን በእንዴት ቀደደችው? ምንም አይደለም። ምንም ሳይገባት ከሆነ ችግር የለውም። አዎ ያን ያክል ችግር የለውም። ድጋሚ ለማሳመንም ቢሆን ከባድ አይደለም። አንተ ወረቀቶቹን ድጋሚ አዘጋጅና ትፈርማለች። ሚስትህን ነገሩን እያከበደችው ያለችው። ስለዚህ ለጊዜው እሷ ካረፈች በቂ ነው። ጥሩ፣ ወረቀቱንም አዘጋጃለሁ፣ ሚስቴንም አሳርፋታለሁ። አታስብ። የቀረ ነገር አለ? ይሄ በዚህ ከተፈታና ነገሮችን ከተቆጣጠርካቸው ስለ ጭነት ስራው ብናወራ ጥሩ ነው። እና ቀጣዩ ፕላን ምንድን ነው? አታንኳኪም እንዴ? ለምንድን ነው በገዛ ቤት የማንኳኳው? አንቺ ሲጀምር ለምንድን ነው በርሳ ቆልፍ ልብስ የምታወልቂው? እራስቸው ታዲያ ለመርሳት ትንሽን ያልቀርብም? በይ እስኪ እንጠጪ ያግዝሻል። አይ እኔ አልጠጣም። ማን ትጠጫለሽ? አትጠጭም ብሎ አማከረሽ? ጠጪ እያልኩሽ ነው እንጂ። ግን እኮ ጠጪ እያልኩሽ አይደል እንዴ? አፍጥኝ። ትሰሚኛለሽ? አንዲት ነገር አባትሽ ጋር ቢደርስ የእናትሽን መቃብር ከፍቼ ነው የምቀብርሽ። ገባሽ? አዎ ገብቶኛል። ጥሩ። ከዚህ በኋላ በተመሳሳይ ሰዓት ይሄን ትጠጫለሽ። ቆይ ምንድን ነው? ለምንድን ነው የምታስጠጪኝ? አይዞሽ፣ ከሞት ስለሚሻል መፍራት የለብሽም። እባክሽን ተይኝ። በይ በቃ እንዲህ ነች እና የፍቱ ስራ። አታለቃቅሽብኝ ወደዛ።
ምንድነው? ምን ሆነሽ ነው? ልሞት ነው። ምን? ለምንድን ነው የምትሞቺው? እህት ያንን አንተ አምጥተህ እንዳልጠጣው የምታደርገውን ነገር አምጥተህ በግድ አስጠጣችኝ። እኔም በጣም ስለፈራሁ አልጠጣሁት። እና ሙሉውን ጠጣሹ? አዎ ጠጣሁት። አንቺ የዋህ ልጅ፣ አንድ መንገድ እኮ ማሰብ ትችይ ነበር። አሁን ለማንኛውም ተነሽ። ምን ላድርግ? አስወጪው እንጂ። እንዴት አድርጌ ነው የማስወጣው? ጣትሽን ከተሽ አስወጪው እንጂ። ይህን እኮ ማድረግ የነበረብሽ ስትጠጪው ነበር። እሺ ልግባ? አይ እንደውም ከበሩ ጋር ዞር በል። እንዴ ምንድነው? ሻወር እየወሰድሽ ነው እንዴ ያለሽው? አንቺ ልጅ ብልጡኝ እንጂ ለሚፈጠሩ ነገሮች ፈጣን ምላሽና መፍትሄ ለመስጠት ሞክሪ። አይ አልችልም። በዚህ ሰዓት ምንም ነገር ማሰብ አልችልም። ምን እየተፈጠረ እንደሆነ አላውቅም። አባቴ እንደሆነ የማውቀው ሰው እንኳን አባቴ አይደለም። ለምን እዚህ እንዳለው ራሱ አላውቅም። አባቴ ማን እንደሆነ ራሱ አላውቅም። በቃ ማንም የለኝም፣ ብቸኛ ነኝ። እኔ ያለሁልሽ ያልኩሽን ቃል እኮ አላጠፍኩትም። አሁንም ቢሆን እኔ ያለሁልሽ። ስንት ጊዜ ነው የነገርኩሽ? ለማንኛውም አሁን እኩለ ሌሊት ነው፣ መሄድ አለብኝ። እዚህ ካዩኝ ጥሩ አይሆንም። ተመልሰህ ትመጣለህ? አይ ተመልሼ ሳልመጣ ሊነጋ ይችላል። ሳይነጋም ደግሞ ልወጣ እችላለሁ። እሺ እሺ፣ ይቅርታ። ጭራሽ አባብ ለማስተኛት አስለምደህልኝ ነዋ በሌሊት ደውላ የምትጠራ። አንዳንዴ ሳስበው እቺ ሴትዮ እህቴ መሆኗ ራሱ ያጠራጥራል። ቆይ የሆነ ነገር አደረገቻት እንዴ? አዎ ታምናለህ? ያንን መድኃኒት አስጠጣቻት። በገዛ እጇ የራሷ ክፍል ገብታ በግድ አስጠጣቻት። እውነትህን ነው? አንተ የይፍቱ ስራ ቆራጥነትና ደፋርነት እንደ ትውልድ ነው የሚያስፈልገን፣ እንደ ትውልድ። እኔ እኮ ያልገባኝ በሰላም ከምትኖርበት ቦታ አምጥተው ለምን እንደሚያሰቃዩት ነው። ምን አንተስ እያሰቃያት አይደል እንዴ? እኔ እኮ ቢያንስ ባላሰቃያት ደስ ይለኛል። በሶስት ደስ የሚሉ ነገሮች አንቁጠራቸው እንጂ አቤት ብዛታቸው፣ አቤት ብዛታቸው። ተው እባክህ አብነት፣ በዚህ አትቀልድብኝ። እሺ ይልቅ ያ ሽማግሌ የነገርከውን ነገር አመን? አዎ በደንብ አምኗል። በደንብ እንዲያምን ደግሞ ወረቀቱን በሌላ መንገድ አዘጋጅተን ታስፈርማታለህ። ለማንኛውም ግን መጀመሪያ እኛ በደንብ እንረፍ፣ እሱም ደግሞ በደንብ እንዲያምንህ ሌላ መንገድ እንፈልጋለን። አሁን ግን ጎሳችንን ነው የሚለው። ከሱ በፊት ግን ከሁሉም በፊት ይኸውልህ መጀመሪያ ምግብ መብላት አለብን። በሌሊት አንተ ቤተክርስቲያን እንደሚሰም ሰው ጠርተኸኝ ወሬያችን ሁሉ ወይ ለእግዚአብሔር አይሆን ወይ ለሰይጣን አይሆን። ስለዚህ በደንብ ምግባችንን እንብላ። ይመስለኛል አስተናጋጆቹ ራሱ ተኝተዋል። በሩ ክፍት አይደል እንዴ? እና ከስተመር እስከሚመጣ እንተኛ ብለው ይሆናል። አታይም እንዴ በቁማ ተኝታለች።
ልጄ አቤት አባዬ። እንዴት ነሽ? ደህና ነኝ አባዬ። ተኝተሽ ቆየሽ እኮ ልጄ። ሳልወጣልሽ ብዬ ነው። በአምላክ ሁሉንም ነገር ነግሮኛል። አባዬ እሱ ራሱ በጣም መጥፎ ሰው ነው። ሁልጊዜ ያሰቃየኛል። ትላንትና ራሱ ይፍቱ ልትመታኝ ነበር። ከዛ እሱ ደግሞ መጥቶ ጮኸብኝ። ይስተካከላል ልጄ፣ ይስተካከላል። አንቺ ብቻ ሁሉንም ነገር ለአባትሽ ንገሪው። አባትሽ ሁሉንም ነገር ያስተካክለዋል። እሺ አባዬ፣ አመሰግናለሁ። እንዴ ግዴታዬ ነው። ያደራ ልጄ እኮ ነሽ። አመሰግናለሁ አባዬ። እኔም ጥሩ ልጅ ሆነላለሁ። አሁንም ጥሩ ልጅ ነሽ። ተባረኪ ልጄ። በደህና ዋይ ልጅ። ደህና ዋል አባዬ። ምን አይነት ክፉ ሰው ነው? ክፉ በቃ በአምላክ ይመጣል። ማታ በዛ ላይ ተመልሶ ሄዶ ይሆን እንዴ? ግን እኮ ማታ የነበርኩበት ሁኔታ ዛሬ እንዲመጣ ሊያደርገው ይገባ ነበር። አንቺ ልጅ ምን ሆነሻል? በቃ ዝም ብለሽ ተኝ በፈጠረሽ። ቆይ ስራሽን ስለምታውቂ ነው አይደል? ማታ መኝታ ክፍል ቶሎ ያልመጣሽው? አሁንም ነጋ አልነጋ ብለሽ እዚህ ክችን የምትሸሸጊው? አልገባኝም። ምኑን ያልገባሽ? እያወራ ያለው ነገር ነው። ልጅቷ ባንቺ ምክንያት ቤቱን ለቃ እስክትወጣ ድረስ ለምንድን ነው የምታስቸግሪያት? እሷ እንደዛ አለች? የገዛ ወንድምሽ ነው እንደዚህ ያለው። እሷም ዛሬ ደገመችው። ይሄን ነበር ትናንትና በሬን ያረድኩት ምናምን ስትይ ነበረው። ይኸውልህ እኔ ፍቱ ስራ ያመንኩበትን ምንም ነገር ከማድረግና ያደረኩትን ደግሞ ከመናገር ወደ ኋላ አለ። ትሰማኛለህ? ግን በአሁኑ ህብስትን ምንም ያደረኳት ነገር የለም። ምንም እነሱ እንደዛ አላሉ። አንቺ ካልጣመሽ ነገሮችን እንዴት እንደምታበላሽ ጠንቅቄ ያውቅሻለሁ። ስሚ፣ በዚህ ጉዳይ ግን ባትነካከ ይሻልሻል። እሺ? ምን ሆነሃል አለ? እነዛ ልጆች ያሉትን ነገር ይዘህ ጨርሻለሁ። ምንም ነገር አልፈልግም። አልታገስሽም። እሺ ቁርስ አትበላ? በቃኝ። ነይ አንቺ ደናቁርት ነይ። ይቅርታ ፒጃማ ነው የለበስኩትና ቀይሬ ልምጣ? እያየሽው አይደል በመጀመሪያ ለብሰሽ ወጣሽው? አይ ባብላክን ፈልጌ ነበር። ትምህርት ቤት እሱ ስለሚያደርሰኝ ትንሽ እንዲጠብቀኝ ልነግረው ነበር። እኔ ደግሞ ተማሮ ከቤት መውጣት ምን እንደሆነ በጥቂቱ ላሳይሽ። አሁን በክብር ቁጭ ብለሽ የምትመገቢበት ጊዜ አብቅቷል። ኃይለኛውን ይፍቱ ስራ ደግሞ አሳይሻለሁ። ምን አጠፋው? ምንም አላጠፋሽ፣ ግን ክፉ ምኞት ተመኘሽ። ይፍቱ አስመራኝ ነው ከዚህ ቤት የወጣሁት አልሽ። አሁን ደግሞ ምሬት ምን እንደሆነ አቀምስሻለሁ። ኧረ እኔ ቀጥይ። ይሄን ዕቃ በፍጥነት መተሽ ታጥቢያታለሽ። ነይ። ኧረ እኔ ነይ። አፍጥሽ ቶሎ ብለሽ ይሄን ዕቃ ጠቢ። ቶሎ በይ። እንደ ሴት እጅሽ ሰብሰብ አድርጊው። እንዴ ቀስ በይ እንጂ ሰው እንዴት ሳህን እንኳን መጠብ አያውቅም። ምን አይነት መጋዣ ነሽ አንቺ ፈረስ! በዛ ላይ ደግሞ በቢጃማ ቤት ውስጥ ስትጠለጦይ ባይሽ እርቃንሽን መንገድ ላይ እንድትጠለጦይ ነው ማለት። ጦልጧላ ስርዓት የሚባል ነገር አልፈጠረብሽም እንዴ? ምን አይነት አጋሰስ ነሽ? እሺ ይቅርታ ደግሞ እንደሱ ነው የሚሻልሽ። ግን አሁን ትምህርት ቤት ለመሄድ መዘጋጀት አለብኝ። ኦቴ ለየትኛው ትምህርትሽ ነው? ሲያውሽ ግን የሚገባሽ ማትመስል። እንደውም የድንቁርና መጽሐፍ የሚያስነብብሽ ነው የሚመስለኝ። ደንቆሮ ምንድን ነው ድምፅሽ? እኮ ውጭ ድረስ ነው የሚሰማው። አዲስ ልጃችሁ እያስጮችኝ ነው። በጠዋት ተነስታ ዕቃ ካላጠብኩ ብላ የሆነ ታብካካዋለች። በይ አሁን ቶሎ ውጭ። እስካሁን መዘጋጀት ነበረብሽ። ላደርስሽ ነው የመጣሁት። እሺ ይቅርታ፣ አሁኑን እዘጋጃለሁ ብዬሽ ነበር። በይ ሂጂ። ለልምምድ ያህል ይሄ በቂሽ ነው። እኔ ደንቆሮ ፈልገሽ ነው? ምኑ? ስድቡን ነዋ። እሷ ፈልገው ነው።
ሄላ ምን ትገተኛለሽ? ታፈሱ ቆይ መቼ ነው የምትመጪው? በጣም ተቸገርኩ እኮ። ወይ ንገሪኝና ሌላ ሰው ላስገባ። ተታፈሱ ተናግሬያለሁ። ያሁኑ የመጨረሻዬ ነው። እሺ እውነቴን ነው። በአሁኑ አራዘምኩ ካልሽኝ በቃ በይሽ። እንግዲህ ደህና ወይ። ምን አይነት ጉር ነው? ሁሉም በየአቅጣጫው ይበጠብጡኛል እንዴ? ቆይ አንዳንዳችሁ ልክ አስገባቸዋለሁ። የፊቱ ስራ አይደለሁም። ግን አንተ በቅቶ ነው አልበላም ያልከው? አዎ በቅቶኝ። ለምንድን ነው ግን ሁሌ የምትኮሳተረው? ባህሪ ስለሆነ። እሺ በቃ አትናደድ። አሁን ታዲያ ምንድን ነው የምናደርገው? አልናደድም፣ አታስቢ። መጀመሪያ ግን ሰላም እንድንሆን የሚያስችሉ ነገሮች እናድርግ። ምን መሰለሽ? ሰውየው እንዲፈረም የሚፈልገውን ወረቀት ትፈርሚለታለሽ። እንዴ እሱን ወረቀት ከፈረምሽ ንብረትሽን በሙሉ ለሱ ሰጠሽ ባህሪው ተወኛልሽ አላልከኝም እንዴ? እንደዛ እንዳይሆን የምናደርግበት መንገድ አለ። ለሱ አታስቢ። አንቺ የተሰጠሽን ወረቀትሽን ብቻ መፈረምሽን ነው የምታውቂው። ሌላውን ነገር ደግሞ ለኔ ተይው። እሺ አንቺ ልጅ እሺ ቆይ ለምንድን ነው እኔን እያመንሽኝ ያለሽው? አንተን ማመን የለብኝም እንዴ? እመኚኝ፣ ግን ደግሞ ማንንም ሰው ማመን የለብሽ። እኔም ብሆን አሁን እያልከኝ ያለው ሁለት ተቃራኒ ነገር ነው። እኔ በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ዓለም ላይ የቀረኝ አንድ አማራጭ ቢኖር አንተን ማመን ነው። ሌላ አማራጭ ቢኖረኝ እንኳን በቃ አንተን ለማመን ተስማምቻለሁ። አንቺ ሴትዮ ምንድን ነው እቺ ልጅ ባገኘው እርግጠኛ ነኝ በልተሽ ነው አይደል ሻይ የምትጠጪው? ቆይ እቺ ልጅ ከስደተኛ ካምፕ ነው እንዲያምጣ የመጣችው። ደግሞ እኮ እንደሚገርመኝ ታውቃለህ? እንደ ልጅ ማለት ነው ዩኒፎርም ለብሳ ሂሳብኛ ልታስከፍል። ኧረ ራሴ መክፈል እችላለሁ። ኧረ እባክሽ ስንት ቦታ ነው የምትከፊው? ድሮም ሀብታም ሲባል ስስታ ነው ትበያለሽ፣ ሂሳብ ሲባል እጅ ወደ ላይ። ይልቅ እንዴት ናችሁ? እና ምን አዲስ ነገር አለ? ጨርሼ ቢሮ አስቀምጬለታለሁኝ እና ደግሞ ትላልቅ ጠበቆችንም ስላናገርኩኝ በጥንቃቄ ነው የተጻፈው። በቃ ሂጅ ይዤው ልምጣና ቼክ ታደርገዋለህ። ይቻላል። እስከዛ እኔ ከዚች በላተኛ የሆነች ሴትዮ ጋር አዳርቅልሃለሁ። ብቻ እንዳትበላኝ። የት ልትሄድ ነው? አብሬ ልምጣ? ወረፍ አንቺ ልጅ ገና ለገና ዩኒፎርም ስለለበሽ እንደ ልጅ እጅሽን ይዞ አብሮሽ ይዞር ነው? አለም ጋር ነው የሚሄደው። የምትፈሪሙን ወረቀት ላመጣልሽ። ይሄ ማለት ደግሞ አንቺ ደግሞ በዚህ ሰዓት ትምህርት ቤት ነኝ። አሪፍ መጣው። በቃ ከቆየሁባችሁ ወደ ቤት። አንተ አታስብ፣ እኛ የሚያስደስተን ነገር እናደርጋለን። እሺ ስሚ፣ ይሁን ነገር አይሸትሽም? አልሸተተኝም። ምንድን ነው? ይሁን አለ አይደል ልጅ የሚል ነገር። ህፃን አይደለችም ግን የሆነ ተለቅ ብላ ቆንጅዬ ልጅ። ምንድን ነው? ዩኒፎርምሽ መሰለኝ። ያረቺ የዋ የሆነች ልጅ። እሺ በቃ ስቀድል ነው። እስኪ ዝፈን። ባይተዋረገኝ ናፍቆትሽ። አንዴ ከቅድሞ አይሻልም ድምጼ? ይሻላል። ያብነት ልበለው ነው? አዎ እሺ። ጩጩ አለኝ ጩጩ ጩጩ ይለኛል። ኧረ እንዴት ይሻለኛል። ጩጩ ጩጩ ይለኛል።
ዛሬ እንዴት ናት? ደህና ናት፣ ተረጋግታለች። እህትህ ሁሉም ነገር ካላበላሸሁት ሞቼ እገኛለሁ ብላለች። ከእኔ እህትነት ያንተ ሚስትነቷ የሰመረ ስለሆነ እሱን ብትጠቅስ ይሻላል። አንተም ብትሆን ብዙ ሰይጣን አትሆንባት። ያልገባ ነገር ይሄን ወረቀት ስለፈረመች ሁሉም ነገር አያበቃም እና ልጅቷ 18 ዓመት እንደሞላት ፍርድ ቤት ካወቀና ንብረቱን ማስተዳደር ፍላጎት ካላት ይሄን ወረቀት ፈረመችው አልፈረመችው ምንም ትርጉም የለው። እና ምንና ትለኛለህ? እናማ ልጅቷን በደንብ መያዝ አለብን። ዘላቂ መፍትሄም ያስፈልገናል። እሺ፣ ዝም ብሎ እሺ አይደለም፣ ዘላቂ መፍትሄ ያስፈልጋል። ቢቻል እንድታምን አድርጋት። እንዳትቀርባት ካልኩ ሀሳብ ጋር እኮ ይጋጫል። በዛ ላይ ደግሞ እስካሁን ካሳየዋት ፊት አንጻር ትንሽ ይከብዳል። የምታምነኝ አይመስለኝም። ይህን ፊትህን እንኳን እሷ እኛ ምንፈራዋለን። ተጠቀምበት። በደንብ ፍሩኝ። ይሄ ዲስኩርህና መወጣጠርህ አሰልቺ ነው በጣም። አንድ መንገድ ፈልግ። ልጅቷን የግድ በደንብ መያዝ አለብን። እሺ፣ በአምላክ ይኸውልህ፣ ከልጅቷ ጋር ያላስፈላጊ መቀራረብና እንዲሁም የፍቅር ጨዋታ በፍጹም የተከለከለ ነው። ሲጀመር እኔም ከህፃን ልጅ ጋር እንደዚሁን አይነቱን ጨዋታ አልፈልገው። እሱ ጥሩ አቋም ቢሆንም አስተማማኝ አይደለም። ልጆች አጓጊ ስለሆኑ መቼ ስበው ወደ ጨዋታ እንደሚከቱ አይታወቅም። እኔ ሻል ያለ አቋም እንዲኖርህ የሚያደርግ ምክንያት ልነግርህ እችላለሁ። አመሰግናለሁ፣ ግን አያስፈልገኝ። ግዴታ ነው። እሺ፣ ምንድን ነው? እየሰማሁ ነው። ሰውየው አባቷ ነው። የትኛው ሰውዬ? አንቀህ ገድለህ ጎትተህ ጫካ ውስጥ የከተትከው ሰውዬ። ምን? አዎ፣ ምናልባት ይቅርታ እንድጠይቃት ህይወት እድል እየሰጠች ይሆናል። በሰበብ በአስባቡ ይቅርታ እየጠየቃት ርቀትህን ጠብቅና ስራውን በደንብ ስራ። ሰውየው አባቷ ነው። አንቀህ ገድለህ ጎትተህ ጫካ ውስጥ የከተትከው ሰውዬ። ዓለም ላይ የቀረኝ አንድ አማራጭ ቢኖር አንተን ማመን ነው። ሌላ አማራጭ ቢኖረኝ እንኳን በቃ አንተን ለማመን ተስማምቻለሁ።